ቺቺኒያ የሚባለው አካባቢ ታሪኬም ነው ብዬ ብዙ መናገር እስኪ ከብደኝ ድረስ እና በብዙ ሱስ ውስጥ በጣም በብዙ ጨለማ ውስጥ በጣም ብዙ ወጣቶች በብዙ ሱስ በጣም በብዙ ነገር የሚያልቁበት ቦታ ነው። ምንም ነገር ማድረግ አልፈራም። እንሰድባቸዋለን፣ እኛም ሁሉ እንሰድባቸዋለን። ግን የሚገርመው እየሰደብናቸው ጌታ ኢየሱስ ክርስቶስ ይወዳቸዋል ብለው ነው የሚሄዱት። ሰይጣን መሬት ላይ ያለችዋንም ህይወት እንዲኖሩ አይፈቅድላቸው፣ ከዚህኛውም ህይወት ይነጥቃቸዋል። እንዲጸልይላችሁ ሲባል እኔ ማቀው እዛ እንትኑ ጋር እንደደረስኩ ኑ ይጸልይላችሁ የተባለበት ደረስ እጇን በላይ ላይ ስትጥል ብቻ ከዚህ ወድቅ ያለው ከዛም ማስታውሰው በቃ ለቀናት አለቅሳለሁ። ምንም የተቀየረ ኑሮ የለኝም። ያገኘሁት ገንዘብ የለም፣ የተለየ ያገኘሁት ምንም ፕሪቪሌጅ የለም። ውስጤ ግን ይፈለቃለቃል። ግልብጥ ነው ያለው። ሰው ተስፋ የማያደርገው ሰው ለመሞት የሚመኘው ስቴት ውስጥ የነበረን ሰው ግን ጥል አድርጎ አውጥቶ ለዘላለም የመኖር ተስፋ ሰጠ። ጌታ ኢየሱስ ክርስቶስ እኔ ሰፈር ነው የመጣው። እዛ ድረስ ወርዶ እኔን ሆኖ ነው ገብቶ ጎትቶ ያወጣኝ። ማንም ሊያወጣኝ አይችልም። እሺ፣ እኔ ጥላሁን ጸጋዬ ይባላለሁ። በማገለግለው በነብይነት ነው። ነብይ ጥላሁን ጸጋዬ ይባላለሁ ሙሉ ስሜ። የማገለግለው ኤቨርላስቲንግ ክራይስት ሪቬሌሽን የምትባል አዲስ የተተከለች ቤተክርስቲያን አለች። በዛች ቤተክርስቲያን ውስጥ ነው የማገለግለው። ዘላለማዊ ክርስቶስ ክብር መገለጥ ማለት ነው። እዛ ውስጥ ነው የማገለግለው። ይሄ ነው። ተጠይቄ አላውቅም። የመጀመሪያ ጥያቄ ይመስለኛል። ይሄ በወጣው ስም ነው ብዙ ጊዜ አልፎ ነው የምጠየቀው እንጂ እንዴት ወጣልህ? በጣም ይገርማል። እናቴ ናት ያወጣቸው ይሄንን ስም እና እኔ ቤት ውስጥ የመጨረሻ ልጅ ነኝ፣ ሶስተኛ ልጅ ነኝ። ታላቅ ወንድሜ አለ፣ ከዛ እህት አለችን መሀል ላይ፣ ከዛ ነው እኔ ያለሁት እና ለወንድሙ ጥላ ይሁን ብቻውን ነው። በእኔና በሱ መካከል የ10 ዓመት ይመስለኛል 10-11 ዓመት አካባቢ ጋፕ አለ እና ብቻውን ነው ያደገው። ረጅም ዓመት ብቻውን ነው ያደገው። ከዛ እንደገና እህታችን መጣች። ከዛ ደግሞ ነው የመጣው እና ብቻውን ነውና ጥላ ሆነዋል ብለው ለሱ ነው ያወጡት። ግን ሰራ መሰለኝ። አንድ ቦታ ቆይቷል። በእርግጥ መሳለሚያ አሴምብል ቸርች ለማገልገል ሄጄ እዛ የነበረ አንድ በጣም የምወደው በጣም ማከብረው ትልቅ ሰው ነው። እየጸለየ እያለ ጌታ እንደ ስምህ እንዲሁ ጥላ ያደርግሃል አለኝ። ያኔ ገና አገልግሎትም ገና የአገልግሎት ዳዴ ነው እና አምኖኝ ነው መድረክ ራሱ የሰጠኝ እንጂ ያኔ መድረክ የምንሰጥበት ጊዜ አይደለም። እና እየጸለየልኝ እንደ ስምህ ጌታ እንዲሁ ጥላ ያደርግሃል አለኝ። አረሰውም እስከ ዛሬ ድረስ ማለት ነው። ምናልባት 13 ዓመት ሊሆነው ይችላል ይመስለኛል እንደዛ ካለኝ። ግን ይኸው እያየሁት ነው እና በጣም ተደሰትኩኝ። ይሄንን ጌታ ለራሱ ለወጠው ማለት ነው፣ ወሰደው ማለት ነው። ከሌላ ከምጠራው በዚሁ ላይ ላርገው ብሎ ጌታ እንደዚህ ለውጦታል ብዬ ማምናለሁ። እያደረገም እንደሆነ ደግሞ በጣም ተስፋ አረጋለሁ። ስሙ የወጣው ግን እናቴ ለታላቅ ወንድሙ ጥላ ይሁን ብላ ነው። ጌታን እንዴት አገኘ? አይ ቲንክ ረዘም የሚል እንደዚህ የአንድ ቀን ቅጽበት አይነት አይደለም። የኔ እኛ ቤት መጀመሪያ ወደ ጌታ የመጣው ታላቅ ወንድማችን ነው። ጥላውም ሆኖ ማለት ነው። ታላቅ ወንድማችን ነው መጀመሪያ ወደ ጌታ የመጣው። እሱ ልክ ወደ ጌታ ሲመጣ ራዲካል ነው። እሱ ለውጥ ሂደት አልነበረውም። እሱ ሲለወጥ የነበረበት ህይወት ትንሽ አስቸጋሪ ነበር። ልክ ጌታ ሲያገኘው ግልብጥ ነው ያለው። እያደር አይደለም የሱ ለውጥ። ሄዶ ጌታን አግኝቶ መጣ። ወዲያው ነው ጴንጤ እንደሆነ የታወቀው። ወዲያው ንግግሩ ተቀየረ። ከዛን ጊዜ ጀምሮ እስከ ዛሬ ማለት ነው ሲሳደብ ሰምቼው አላውቅም። ልክ ያን ጌታን ከተቀበለበት ጊዜ ጀምሮ ሲሳደብ ሰምቼው አላውቅም። ክፉ ሲያወራ ሰምቼው አላውቅም። ምንም ነገር ቀይሮ በበጎ ተርጉሞ ሲመልስ
ነው የማውቀው። እና የእሱ የህይወት ለውጥ ቻሌንጅ ያደረገን ነበር እኛን ፐርሰናሊ በጣም በግሌ ቻሌንጅ ያደረገኛል። አየዋለሁ። ድሮ ያደርግ የነበረውን አይደለም የሚያደርገው፣ ሙሉ በሙሉ ተቀየረ። ቤት ውስጥ የነበረው ንግግሩ፣ አካባቢው ላይ ከነበሩት ሰዎች ጋር የነበረው ሁኔታ በሙሉ ተቀየረና እናየዋለን። ያው ታላቅም ስለሆነ መሆን የምፈልገውን ብዙ ጊዜ እሱን ስለነበረ እያንዳንዱ እርምጃው፣ ንግግሩ፣ የሚያደርገው ነገር በሙሉ እኔን አፌክት ያደረገኝ ነበርና አየዋለሁ። እሱን በማየት ቆየው የተወሰነ። በኋላ ላይ ግን በህይወቴ ላይ እንደዚህ ወስኜ ጌታን ተቀብየዋለሁ የምልበት ቦታና እለት ቦሌ ሃይ ስኩል ተማሪ ሆኜ 9ኛ ክፍል ተማሪ ሆኜ ታላቅ እህቴ የዛ የፌሎሺፕ ውስጥ በሜምበርነት ብቻ ሳይሆን ወንጌል ስርጭትም ላይ አብራ በጣም አክቲቭ ሆና ታገለግል ነበርና ናስቲ ብላ የሃይ ስኩል ፌሎሺፕ አሁን ይኑር አይኑር አላውቅም። እኛ እያለን የሻማ ፕሮግራም የሚባል ነበረ። ልክ እንዲህ ገና አካባቢ ላይ ጌታችን ኢየሱስ ክርስቶስን ልደት የምናስብበት ወቅት ላይ የሻማ ፕሮግራም ተደርጎ ሁሉም ሻማ ይዞ ይመጣል የሚበራበትና የዛ ፕሮግራም ላይ ኢንቫይት አረጋኝ ሄድኩኝና ፕሮግራሙ የሚደረገው ምስራቅ መሰረተ ክርስቶስ ነበር እና ግራውንድ ውስጥ ነው። የግራውንዱ አዳራሽ ውስጥ ነው። ብዙ ተማሪ አለ። እኔ ያን ያህል ተማሪም ይኖራል ብዬ አልጠበቅኩም። የነበረው ሁኔታ የትላንት ያህል ትዝ ይለኛል። እንግዲህ አሁን ይሄ ማለት 94 ምናምን መሰለኝ፣ ሩቅ ነው ማለት ነውና ግን አሁን ያህል አውቀዋለሁ በደንብ እንትኖቹን ሁሉ በደንብ አስታውሳቸዋለሁና ገብቼ ቁጭ አልኩ። ከዛ ተዘመረ። ያው የተማሪዎቹ ወርሺፕ ነገር አደረጉ። ከዛ እንደገና የሚሆነው ነገር ሆነና የሚሰብክ ሰባኪው ቆመ። ሰባኪው አሁንም አለ። ያኔ ሚኒሊክ ትምህርት ቤት ነበር የሚማረው ሲሉ ሰምቻለሁ። ከስሙ ቀጥያ ሚኒሊክ የሚላለው እና እየሰበከ እኔ ያው ከዛ በፊት ኤክስፔሪየንስ አድርጌ አላቅም። ልቆጣጠረው የማልችለው ደስታ አለ ውስጤ። ደስ ይለኛል። አይጠራንም ወደፊት አይጸልይልንም። እኔ እንግዲህ የመጀመሪያ ኤክስፔሪየንስ ነው። ግን ለምንድነው የማይጠራን? ለምንድነው የማይጸልይልን እላለሁ ቁጭ ብዬ። በኋላ ላይ ልክ ሰብኮ ጨርሶ ሲሰብክ በጣም ቦልድ ነው ድምፁ። አሁን የኔ ድምፅ አይነት ሆኖ ከዚህም ይወፍራል። እሱ በጣም ቦልድ ነው። እኛ የተማሪ ዩኒፎርም ነው ያደረግነው። እሱ ሸሚዝ አድርጓል፣ ዘንጧል። የኛው አይነት ነው። ትንሽ ከፍ ቢል ነው እድሜ እንጂ የኛ አይነት ነው። ሁሉ ነገሩ ለየት ብሎብኛል። በጣም ቦልድ ሆኖ ነው የሚሰብከው። ድምፁ በጣም የዚህ በቃ የፕሪቸርስ ድምፅ ነው። አንደበተ ርቱዕ ነው። በቃ እየተነካሁ ነው እኔ። በኋላ ላይ ልክ መጨረሻ ላይ እንዲጸለይላችሁ የምትፈልጉ ሲባል እኔ ማቀው እዛ እንትኑ ጋር እንደደረስኩ ነው። ኑ ይጸለይላችሁ የተባለበት ቦታ ጋር ደረስኩ። የዛን ቀን ነው ያየኋት። ከዛ በኋላ ይቻት አላውቅም። እሷንም ልጅ ሊጸለይልን ሲል እጇን ላይ የጫነች ማህደር ትባላለች። ያኔ ስሟን ጠይቄያለሁ። ከዛ በኋላ ይቻት አላውቅም። እንግዲህ ያው ሰው እንደሆነች አውቄያለሁ። በኋላ ላይ እጇን በላይ ላይ ስትጭን ብቻ ትዝ ይለኛል። ወድቄያለሁ። ፕሮግራሙ አልቆ ረጅም ሰዓት ርቄ ቤት ተነሳሁ። ከዛ ማስታውሰው በቃ ለቀናት አለቅሳለሁ። እንደዚህ ነው ልሎ አልችልም፣ ግን የሆነ እሱን መፈለግ መውደድ ውስጥ የገባና በቃ አለቅሳለሁ። ያቺ ቀን ለኔ ጌታን የተቀበልኩባት ቀን ብዬ አሁን እኔ የምቆጥራት እሷን ነው። እኔ ወስኜ አመኜ ቀጥሎ ደግሞ ጌታም በህይወቴ ላይ ከዛ በፊት ሆኖ የማያውቅ የልጅነት ይሄ ህይወቱ ምንም የተቀየረ ኑሮ የለኝም። ያገኘሁት ገንዘብ የለም፣ የተለየ ያገኘሁት ምንም ፕሪቪሌጅ የለም። ውስጤ ግን ይፈለቀለቃል እና ድሮ መማርበት ትምህርት ቤት ነው መማረው። ድሮ መማርበት ክፍል ውስጥ ነው ያሉት። የድሮ ልጆቹ ናቸው ያሉት። ልዩነቱ ያቺ ናት ለኔ እና ጌታን አግኝቼዋለሁ። ጌታም አገኘኝ የምለው በዛች ቀን የቦሌ ሃይ ስኩል ተማሪ ሆኜ አይ ሪሜምበር የተቀደደ ልጅና የተቀደደ ዩኒፎርም ነበር የምናደርገው እና
ሪሜምበር ብዙዎቹ ልጆች አሉ፣ አሁንም አገኛቸዋለሁ። ፕሮፌሽናል ሰው ነው አሉ፣ ጊዜያቸውን ሰጥተው የሚያገለግሉም አሉና ያንን ቀን ሳስብ የተለየ ስሜት አለኝ። በጣም መቼስ ጌታ ኢየሱስ ክርስቶስ ያልክ ዝቅ አለ። በጣም ከባድ፣ በጣም እኔ ለማብራራት ብዙ ጊዜ የማልችለው ጉዳይ ነው። ደግሞ በሙላትም ሊብራራም የሚችልም አይደለም። እኔ ጌታ ኢየሱስ ክርስቶስን ከማግኘቴ ወይም እሱን ወደ እኔ መጥቶ እኔን ከመንካቱ በፊት የነበርኩበት ህይወት በጣም አስጨናቂ ነው፣ በጣም ከባድ ነው። መቼ ሰው በጌታ ካልሆነ ቤተ መንግስት ቢኖርም ጨለማ ውስጥ ነው ያለው። በጣም በተመቻቸ ሁሉም ነገር ጥሩ በሆነበት መኖሪያ ቤት ውስጥም የሚፈልገውን በሙሉ ቢያገኝም ጨለማ ነው፣ የዚህ ዓለም ገዢ ያለበት ነው። ግን ደግሞ አንዳንዴ ጨለማው ደግሞ ዲግሪ ይኖረዋል። እኛ ያደግንበት አካባቢ ብዙ ለዚህ ዓለም ክፋትና አመጽ በጣም የተዘጋጀ በጣም በቀላሉ ሰው ቶሎ የሚነካባቸው ከሚባሉ አካባቢዎች መካከል ነው ያደግኩት እኔ በግል ያደግኩትና በጣም ደወረስት የሚባል አካባቢ ነው። ምናልባት ብዙ ጊዜ አላነሳውም። ሁሌ እኔ የማነሳው ከተነካውበት ነው የምነሳው። ሁሌ ያኛው ታሪኬም ነው ብዬ ብዙ መናገር እስኪ ከብደኝ ድረስ ያው እናፍርበታለን አይደል ያለው ጳውሎስ። በቃ ይሄኛውን ብርሃን አይተን ያኛውን ስናየው ማመስገኛችን ነው። ለማንሳትም ግን በጣም አስጨናቂ ነው። በተለይኛ በተለምዶ ቺቺኒያ የሚባለው አካባቢ ስለነበረ ሰው በቀላሉ ህይወቱ ይበላሻል። ሰው በቀላሉ ኃጢአትን ይነካል። በልጅነቱ ብዙ ነገር ማግኘት የሚችልበት አካባቢ ነውና እንደዚህ አይነት አካባቢ ውስጥ ነው የነበርኩትና ብዙ ጓደኞቻችን በጣም ብዙ አብረው የነበሩ ወደ ጌታ የመጡ አሉ። ግን ደግሞ ህይወታቸው ምስቅልቅል ብሎ ተበለሻሽቶ የኛም መጨረሻ እንደዛ ነበር የሚሆነው። አሁን ሳየው ህይወት የለም፣ ኢየሱስ ውስጣቸው ካልገባ ህይወት የለም። ከዛ ውጪ ሰይጣን መሬት ላይ ያለችዋንም ህይወት እንዲኖሩ አይፈቅድላቸውም። እንኳን የዘላለም ህይወትን መሬት ላይ ያለችዋን እችኛዋን ህይወት እንኳን እንዲያጣጥሙ አይፈቅድላቸውም። ከዚህኛውም ህይወት ይነጥቃቸዋል እና በብዙ ሱስ ውስጥ በጣም በብዙ ጨለማ ውስጥ ራሳቸውን እስከ መሳት አንዳንድ የሚፈልጉትን ነገር ካላገኙ ፌንት አድርገው እስከ መውደቅ እዛ ደረጃ ሰዎች የሚሆኑበት አካባቢ ነበረኛ ያደግነው። ጌታ ኢየሱስ ክርስቶስ እዛ ድረስ ነው የመጣው። ሊብራራ አይችልም። እሱ የነበረበት ክብር ያን ክብር ትቶ እኔ ሰፈር ነው የመጣው። እኔን ለመያዝ፣ እኔን ለመንካት፣ እኔን ከዛ ውስጥ ለማውጣት፣ እኔን ብቻ ሳይሆን እንደኔ አይነት ብዙዎችን እንደዛ በጣም ማጥ ነው። በቃ ሁለንተናችን ተነክሮ ያለበት አመጽ፣ ኃጢአቱ፣ ክፋቱ ያለበት ቦታ ነው። ጌታ ኢየሱስ እዛ ድረስ ወርዶ እኔን ሆኖ ነው ገብቶ ጎትቶ ያወጣኝ። ማንም ሊያወጣኝ አይችልም። ማንም ሊያወጣንም አይችልም። የሱ ምህረት የፍቅሩ ጉልበት ነው ይሄንን ያደረገው። የመውደዱ ልክ ነው። ያለ ልክ ወርዶ ኃይሉ የተገለጠው እኔ ጋር ወርዶ እኔን በማዳን ነው ኃይሉ የተገለጠው። እና ኃይለኝነቱ የታየው በዝቅታ ውስጥ ነው። ያለ ልክ ዝቅ ብሎ የዘላለም ፍርደኛውን ሰው ለዘላለም ነፃ ትሆናለህ አለውና የመጨረሻ ጉልበቱ የታየው እኔ ሰፈር መጥቶ ነው። እኔ ኤክስፔሪየንስ ያደረኩት እኔ ሰፈር ነው። እና እጅግ ሰው ተስፋ የማያደርገው ሰው ለመሞት የሚመኘው ስቴት ውስጥ የነበረን ሰው ግን ጥል አድርጎ አውጥቶ ለዘላለም የመኖር ተስፋ ሰጠውና ከዚህ በላይ ኃይል እኔ ኤክስፔሪየንስ አላደረኩም። እና ኃይሉን ያየሁት እኔ ሰፈር መጥቶ ነው። ተዋርዶ ነው እሱ የመጣው። እኔ ሰፈር ግን ኃይለኛ ነበር። እኔን ነፃ ለማውጣት በፍቅር ውስጥ የሚገለጥ ጉልበት ነበረው። እና ሰማያትና ምድርን ፈጥሯል። ኦፍ ኮርስ በጣም እጅግ ግዙፍ አምላክ ነው። ሰማያትን ብቻ ሳይሆን ከዋክብትን ዘርግቷል።
ይህን ሁሉ የምናየውን ፍጥረት እጁን ከፍቶ በህይወት ያኖራል። እኔ ግን ፐርሰናሊ ኃይሉን የት ጋር ነው ያየኸው ካልከኝ እኔን ከዛ አይነት የኃጢአት ጥልቀት ውስጥ ጎትቶ አውጥቶ የዘላለም ህይወት ተስፋ ሲሰጠኝ ዋው እና የነበርንበት አካባቢ የነበርንበት ያደግንበት ቦታ እንደዛ አይነት ነው። ኢየሱስ እኛን ሲያገኘን እንዲህ ነው ብዬ ልዘረዝረው አልችልም። ይደረግ የነበረውን አካባቢ ላይ የነበረው ልምምድ እስካሁንም ድረስ አለ። ከዛ ውስጥ ነው ገንጥሎ ያወጣኝ እና ከዛ ጋር ነው ያገኘኝ ኢየሱስ ነኝ እና እሰማለሁ አውቃለሁ። ፕሮቴስታንት የነበሩ ግን የሚሰደቡ በጣም የሚሰደቡ አውቃለሁ። የተወሰኑ እህቶች ወንድሞች ነበሩና አይ ሪሜምበር እንሰድባቸዋለን፣ እኛም ሁሉ እንሰድባቸዋለን። ግን የሚገርመው እየሰደብናቸው ጌታ ኢየሱስ ክርስቶስ ይወዳችኋል ብለው ነው የሚሄዱት። አንዱ ይገርመሃል፣ እንዲህ እየተሰደበ ድንጋይ የምንወረውራለን እየተወረወረበት ዞሮ ኢየሱስ ክርስቶስ ይወዳል ብለው በፍጹም ፍቅር ነው ደግሞ የሚያደርጉት። እንደው እዳለብኝና ልወጣው አይነት ሳይሆን እውነታቸውንም ነው። ያንን ማድረግም አላቆሙም። ምናልባት አንድ ያጎቴ የእናቴ ታላቅ ወንድሟ ጓደኛ ነበሩ። ካሳንቺስ መካነ ኢየሱስ ነበሩ። በልጅነታችን እየመጡ መጽሐፍ ቅዱስ አጥኑ ተማሩ ይሉን ነበር። ያው እኛ እንገባም፣ ግን የሆነች ሰዓት ላይ እንገባለን። የሆነ ዝም ብለን አጎቴ ግቢ ውስጥ ስለነበር እንገባለን፣ ዝም ብለን እንገባለን፣ ቁጭ እንላለን። እና መጀመሪያ ማስታውሰው በዛ ጊዜ ማስታውሰው መጀመሪያ ከመጽሐፍ ቅዱሱን ከመናገራቸው በፊት እንዘምር ይሉናል። የአምላኬ ቃል አያረጅም የሚለው መዝሙር ይዘምራሉ። ብቻቸው ነው የሚዘምሩት። ትልቅ ሰው ናቸው፣ በጣም ትልቅ ሰው። ጺማቸው ረጅም ነው፣ ነጭ ነው ጺማቸው። ወደ ጌታ ሄደዋል። መምህር ኃይሉ ነው የምንላቸው እኛ ያኔ በጌታም ስላለው ያ መምህሬ ነው የምንለው። መምህር ኃይሉ መጥተዋል ነው የሚባለው። እና እሳቸውን እወዳቸዋለሁ። ትልቅ ሰው ናቸው እና የሚያቀርቡልን እንደ ስብከት ሳይሆን ታሪክ እንደ መተረክ አይነት ነገር አድርገው ነው የሚያቀርቡልን። እሳቸውን ፐርሰናሊ ሰውየውን እወዳቸዋለሁ። ትልቅም ሰው ስለሆኑ አያቴን ይመስሉኛል። የእናቴን አባት በሕፃንነታችን የምናስታውሳቸው እና እሳቸውን ይመስሉኛል። በቃ እወዳቸዋለሁ። ቆመው ነው የሚያነቡልን። እኛ ቁጭ ብለን ልጆች ነን፣ ሕፃናት ነን። ቁጭ ብለን እሳቸው ቆመው ያነቡልን ነበርና በግል እሳቸውን ስለምወዳቸው እሰማቸው ነበር። እሰማለሁ፣ ግን እንዲህ ነው እንዲያ ነው ብዬ የምወስንበትም አይነት አይደለም። በግል እሳቸውን ስለምወዳቸው እሰማለሁ። ይነግሩናል፣ መዝሙር ያዘምራሉ፣ የሆነ ነገር ያደርጋሉ። እግር ሲጥለን እንገባለን፣ አንዳንዴ ጥለንም እንወጣለን። የምሰማበት እድል ነበረኝ። ሞር ደግሞ ታላቅ ወንድማችን ወደ ጌታ ከመጣ በኋላ እሱ ደግሞ ያወራል፣ ይነግረናል፣ ቁጭ አድርጎ ይነግረናል። እንሰማዋለን፣ እናሾፍበትም ነበር አንዳንዴ። ግን እንሰማዋለን ስለምናከብረው እንሰማዋለን። የምሰማበት እድል ነበረኝ። ግን እኔ የወንጌል ስብከት ራሱ ልብህን የሚሸረሽረው ነገር አለው። ከዛ አልፎ ግን ቀን አለው በብርሃን አሸንፎ የሚመጣበት ራሱ። ግን እነዚህ ነገሮች እየሸረሸሩ ይሄዳሉ። ነገሩ ሲመጣ መካድ እንዳትችል ያደርገዋል። እና የምሰማበት እድል ነበረኝ። ግን እንደዚህ ቁርጥ አድርጌ የምወስንበት አይደለም እንጂ የምሰማበት እድል